የተከበራችሁ ቤተሰቦች የቻናል የህግ አማካሪና ጠበቃ ፍቃዱ በቀለ ቻናል ነው። በዛሬ ቪዲዮ የምናየው ዲቪ 2026 ተሰርዟል ወይስ አልተሰረዘም እውነቱ ምንድነው የሚለው ጉዳይ ነው። የዲቪ ሎተሪ ዲቪ 2026 በፕሬዝዳንት ትራምፕ ትዕዛዝ መታገዱን ተከትሎ ብዙዎች ግራ ተጋብተዋል። በእርግጥ የዲቪ ፕሮግራሙ በፕሬዝዳንቱ ንግግር ብቻ ሊሰረዝ ይችላል ወይስ አይችልም? ታዲያ በዚህ ቪዲዮ አንደኛ በታህሳስ 2025 ዲሴምበር 2025 የወጣው አዲሱ መመሪያና የፖዝ ወይም እገዳ ትርጉሙን፣ ሁለተኛ የፕሬዝዳንቱ ስልጣንና የኮንግሬሱን ሚና በህግ እይታ፣ ሶስተኛ ለዲቪ 2025 እና 26 ተሸላሚዎች አሁን ያለው ተጨባጭ ሁኔታ ምን እንደሆነ በየተራ እንዳስሳለን። አሁን በቅድሚያ 2026 ተሰርዟል ወይም አልተሰረዘም የሚለውን ከማየታችን በፊት በፕሬዝዳንት ትራምፕ ሆነ በስራቸው በሚገኝ ሆምላንድ ሴኩሪቲ ማለት በእኛ ሀገር አበባል የሀገር ውስጥ ጉዳይ ሚኒስቴር ቢሮ የተነገሩ አሻሚ የህግ ቃላቶችን መፍታት ስንችል ብቻ ነው ዲቪ 2026 ተሰርዟል ወይም አልተሰረዘም የሚለው ምላሽ የምናገኘው። አሻሚ ቃላቶቹም በእንግሊዝኛው ፖዝ ወይም እገዳ እና ካንስሌሽን ወይም መሰረዝ የሚሉት ቃላቶች ሲሆኑ ቅድሚያ የህግ ትርጉማቸውን እንፍታ። ለመንደርደሪያ እንዲሆን ግን ቅድሚያ መሬት ላይ ማለትም አሜሪካ ምድር ላይ የነበረውን ፋክት ወይም እውነታ እንዳስሳለን። ሲጀመር ይህ ዲቪ 2026 ፕሮግራም ፖዝ እናደርጋለን ወይም እናቆማለን የሚለው ጦሰኛ ንግግር የተጀመረው ፕሬዝዳንት ትራምፕ ከተናገሩ በኋላ ሲሆን በመቀጠልም በእሳቸው ስር ያለው የሆምላንድ ሴኩሪቲ ኃላፊ የሆኑት ክሪስቲና ኖሂ ናቸው። ማለትም እንግዲህ እኚህ ሰው የተናገሩት በፕሬዝዳንቱ ትዕዛዝ ነው። የዚህ ዲቪ 2026 ፖዝ ወይም እናገዳለን የሚለው ንግግር መነሻ ጦሱ በዲሴምበር 2025 ተደርጎ የነበረው አሰቃቂ ግድያ ሲሆን ይህን ግድያ የፈጸመው ሰው የዲቪ ሎተሪ ደርሶት አሜሪካ የገባ ሰው መሆኑ ደግሞ ለጉዳዩ ክብደት ጭሯል። እንግዲህ ከንጓር የተገኘ ሰሊጥ አብረተ ወቀጥ ነው። ለነገሩ ከላይ የተመለከተው ጉዳይ የጦሱ ዶር ሆነ እንጂ ፕሬዚዳንት ትራምፕ ወደ ሀገራቸው የሚገባን ስደተኛ እንደማይፈልጉ አልገባንም እንጂ በገምዳሜ ሲናገሩ ቆይተዋል። ቀልባቸውም ስደተኛ አይወድም። እስቲ አሁን የህግ ጉዳይ እንመለስ። የዲቪ 2026 ፕሮግራም በህግ አልተሰረዘም ወይም ካንሰል አልተደረገም። ህጉም በ1990 ዓ.ም በወጣው የስደተኛ ወይም ኢሚግሬሽን ህግ መነሻነት የተደነገገ ነው። ይህን ህግ ዴሊት ወይም መሰረዝ ወይም ሪፒል ወይም መሻር ደግሞ የፕሬዝዳንት ትራምፕ ስልጣን ሳይሆን የኮንግረሱ ወይም የምክር ቤቱ ስልጣን ነው። ምክር ቤቱ እስካሁን ዝምታውን አልሰበረም። ቀጥለን ደግሞ ፕሬዝዳንት ትራምፕ በቃል ብቻ ማለትም ሜር ወርድ የዲቪ 2026 ፕሮግራም መሰረዝ ይችላሉ ወይ የሚለውን ደግሞ እንደ መልሱ አይችሉም ነው ወይንም ኖ ሲሆን፣ ነገር ግን በት ማለትም ነገር ግርም አለው። እስቲ እናብራራው። በህግ ስታትቸሪ ሎ በአማርኛ ደንብ እንደማለት ነው። ያው በህግ አውጪው የወጣ ማለት ነው። ይህ የስታትቸሪ ሎ በምክር ቤት እስከወጣ ድረስ በፕሬዝዳንት ትራምፕ የቃል ትዕዛዝ ወይም ኤክስኪዩቲቭ ኦርደር ወይም ፕሬዝዳንታዊ ትዕዛዝ መሻር አይቻልም። ግን አሁን ትንሽ የአስተዳደር ክፍተት ወይም ሉፕ ሆል አለ። ፕሬዝዳንት ትራምፕ ህጉን መሻር አይችሉም። ግን በእሳቸው ስር ያለው የስራ አስፈጻሚ መስሪያ ቤት ማለትም USCIS እና ስቴት ዲፓርትመንት ፕሮሰሱን ስለሚቆጣጠሩ ኢንተርቪው ወይም ቃለ መጠይቅ እንዳይደረግ በማድረግ ቪዛ ባለመስጠት ዋናውን ህግ መጣስ ሳያስፈልጋቸው ቴክኒካሊ ወይም በተዘዋዋሪ ፕሮግራም ማስታጎል ይችላሉ። ማለትም እንደ ሀገራችን አባባል እንደ ሃማ ጥራው እንዳይበላ ግፋው እንደማለት ነው። ሌላው አጣብቂኝ ደግሞ ፊዚካል ይር ወይም የበጀት ዓመት ወይም ፊዚካል ይር ትራፕ ወይም የበጀት ዓመት ወጥመድ የሚባለውን ነገር ደግሞ እናያለን። ክፋቱ ዲቪ 2026 ቀነ ገደብ አለው። ፕሬዝዳንት ትራምፕ ወይም በእርሳቸው ስር ያለው መስሪያ ቤት ዲቪ 2026ን ፖዝ አድርጎታል ወይም አግዶታል። የበጀት ዓመቱ ማብቂያው ደግሞ ሴፕተምበር 30 ነበረ። ያ ማለት ደግሞ እነዚያ ቪዛዎች ጊዜያቸው ያልፋል ወይም እስከናካቴው ቀሪ ይሆናሉ። ከላይ ለመግለጽ እንደሞከርኩትና ጉዳዩ ለበለጠ ለማጥራት ፕሬዝዳንት ትራምፕ የዲቪ ሎተሪን በንግግር ብቻ መሰረዝ አይችሉም። ምክንያቱም ፕሮግራሙን የተቋቋመው በኮንግረስ ህግ ነው። ነገር ግን ፕሬዝዳንቱ የቪዛ ኢንተርቪው እና ፕሮሰሲንግ እንዲታገድ ወይም ፖዝ እንዲሆን ትዕዛዝ ከሰጡ ፕሮግራሙ በህግ ባይሰርዝም በተግባር ግን ማንም ቪዛ ስለማያገኝ ዲፋክቶ ካንስሌሽን ወይም በተግባር እየታየ ሰረዛ ተደርጓል ሊባል ይችላል። በመጨረሻም በታህሳስ 2025 ወይም በእኛ አቆጣጠር ታህሳስ 2018 ዓ.ም በወጣው አዲስ መመሪያ መሰረት የዲቪ ሎተሪ ዲቪ ፕሮግራም ላይ የደረሰውን ለውጥ እና ተጽዕኖ ምንድን ነው የሚለውን አይተን ቪዲዮ እናጠቃላለን። አንደኛ ዲቪ 2025 ብዙ የመጨረሻ ደረጃ ላይ የደረሱ እጩዎች ሴሌክቲስ የቆንስላ ቃለ መጠይቅ ኢንተርቪው እንዳያደርጉ አግዷል።
የቪዛ መስጫው ጊዜ እስከ መስከረም 30 ቀን 2025 በእኛ አቆጣጠር መስከረም 20 ቀን 2018 ብቻ በመሆኑ እገዳው ሳልተነሳ እድላቸውን ሊያጡ ይችላሉ። ሁለተኛ ዲቪ 2026 አስቀድመው የተመረጡ እጩዎች ከፍተኛ ስጋትና አለመታመን ውስጥ እንዲወድቁ አድርጓል። የቪዛ ፕሮሰሲንግ እገዳው ወይም ፖዝ እስከ 2026 መጨረሻ የሚቀጥል ከሆነ ብዙዎቹ የቃለ መጠይቅ እድል ሳያገኙ ሊቀሩ ይችላሉ። ሶስተኛ ዲቪ 2027 የ2027 የዲቪ ምዝገባ ብዙ ጊዜ በጥቅምት ኦክቶበር 2025 የሚከፈተው በአዲሱ $1 የክፍያ ስርዓትና በመንግስት መመሪያዎች ምክንያት ሳይጀመር ዘግይቷል። አሁን ባለው ሁኔታ ፕሮግራሙ መኖሩ ራሱ አጠራጣሪ ይሆናል። እንግዲህ ይህ ቪዲዮ እስከተሰራበት እስካሁኑ ሰዓት ያለው ሀቅ ነው። የኔ ትንታኔ የውሃ ሽታ ሆኖ ቀርቶ ዲቪ 2026 ወደ ነበረበት ቢመለስ ጸሎቴ ነው። የህግ ባለሙያዎችም ማለትም አሜሪካ ምድር ያሉ ፖዝን ወይንም እገዳውን ለማስቀጠል የተረባረበ ነው ተብሏል። እንዲቀናቸው የሁላችንም ጸሎት ያስፈልጋል። ነገሩ ጸሎት ይደረግ አልኩ እንጂ እኔ የማምንበት የራሳችን ሀገር የማሳደጉ ሂደት ላይ ብናተኩር ይሻላል ባይ ነኝ። ምክንያቱም የሰው ወርቅ አያደምቅም ተብሎ የለ። እንግዲህ ቸር ወሬ ያሰማን እያልኩ እስካሁን ባጫጭር ቪዲዮዎች ነበር የምታውቀው። ይህ ቪዲዮ ትንሽ ረዝሟል፣ ቢሆንም መጠነ ሰፊ የህግ ትምህርት አለው። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።